በመሃል መርካቶ ተክለ ሃይማኖት አካባቢ ለመነገድ አሊያም ደግሞ የንግድ ሱቅ አከራይቶ ለመጠቀም ሀሳብ ካላችሁ እንዲሁም ደግሞ በመሃል ፒያሳ መኖሪያ ቤት የምትፈልጉ ከሆነ ሜሪት ሪል ስቴት በመኖሪያ ቤታቸው ላይ እስከ 5 ሚሊዮን ብር ቅናሽ አድርገው እንዲሁም ደግሞ በንግድ ሱቃቸው ላይ እስከ 20% ቅናሽ አድርገዋል የሚል ዜና ሰምቻለሁ። እኔም በሜሪት ሪል ስቴት ሄድ ኦፊሱ ተገኝቻለሁ። መረጃውን ወደ እናንተ አደርሳለሁ። ሰላም ሰኒ እግዚአብሔር ይመስገን። በጣም ቆንጆ ኦፈር ነው ለተመልካቾች ዛሬ እናንተ ጋር ስመጣ እንደምታደርሱላቸው ሰማሁት። በጣም ገበያ ባለበት ቦታ ላይ 20% ቅናሽ የተደረገባቸው ሱቆች አሉ ሜሪት ተብዬ ነው በሚገባው። እኔ ይህንን መረጃ ለማድረስ ነው የመጣሁት። እዚህ ከሳምፕል ሃውስ ጀምረን አሳይሻለሁ። ሄድ ኦፊሳችሁ ሳምፕል ሃውስ አለ? አዎ የባለ 3 መኝታችን የቤቱ ላይ ያለና እሱንም ዞር ዞር እያልን እያሳየሽ በዚህ ጋር ኦኬ ሶ ሳምፕል ሃውስ እዚህ ሄድ ኦፊሳችሁ ላይ ነው ሳምፕል ሃውስ ያለው? አዎ ያለው ሳይታችሁ እዚህ ፒያሳ ጋር ስንሸጥ የነበረውን አራዳ ፓርክ ፊት ለፊት ካወቅሽው ከዚህ ቀደም መጥቼ ተመልካቾች ሳይት አድርሻለሁ። እሱ ላይ ያው ለደንበኞቻችን በደንብ እንዲረዱት የባለ 3 መኝታችንን የሳምፕል ሃውስ እዚህ አዘጋጅተናል ቢሮአችን ላይ። በመጣው ሰዓት ሳምፕል ሃውስ አልነበረም፣ አሁን ግን አለው። ትክክል። በጣም አሁን ይሄ ያው እኛ የምንሰራላቸው ሴሚ ፊኒሽ ስለሆነ ሜንሊ የውጭ በራችን ላይ ፎከስ አድርገን እንደምታዩ የውጭ በር ነው። በአሻራ ከፍተሽ ነው ወደ ውስጥ የምትገቡት ማለት ነው። ይሄ ደግሞ በደንብ ሌክዠሪ የሆነ አፓርትመንት መሆኑን ያሳውቃል ማለት ነው። እንደምታየው ኦልሞስት ወደ 16 ቁልፎች አሉት እና ሞር ሲኪዩርድ ካሜራ አለው። ከውስጥ ሆነሽ ራስሽ ነው እዚህ ጋር አዘሽ የምታስገቢያቸው ማለት ነው። ዘመናዊ ማለት በዘመናዊ ፒያሳ ዘመናዊ የሆነ በር ነው። ትክክል። ይሄ ሳሎን ነው። በጣም ሰፊ ሳሎን ናቹራል ላይት በዛም በኩል ማግኘት ይችላል። ያ ከነበረንዳው የምታይበት በኩል ነው። በዚህ በኩል ደግሞ ኪችን ነው። ይሄን ኪችኑን አልፈሽ የምታዩ ያው እኛ ቢሮአችን ላይ ስለሰራ ነው። እዚህ ጋር ፊት ለፊት ይሄ ፉሊ ግላስድ ነው የሚሆነው። በዚህም በኩል በዛም በኩል ናቹራል ላይት እና ቬንቲሌሽን በደንብ ማግኘት ይችላል። አሁን እዚህ ጋር የምታዩ ይሄ ክፍል አንዱ የሰራተኛ ክፍላችን ነው። ሰራተኛ ክፍሏ እዚህ ጋር ኪችንን አክሰስ ማድረግ ትችላለች። እንደዚሁም በተጨማሪ እዚህ ጋር የምታዩ ሰኒ የሰራተኛ ሽንት ቤት ነው የሚሆነው። ከዚሁ ፊት ለፊቱ አክሰስ የምታደርገው ነው። ይህም እንዳልኩሽ ፉሊ ግላስ ስለሆነ አሁን የቆምንበት መልቲ ፐርፐዝ ሩም ማድረግ ትችላለሽ። እንደ ላውንደሪ ክፍል እዚህ ጋር ማድረግ ትችላለሽ ማለት ነው። አንደኛ ይሄ አሁን አሪፍ መሆኑ ምን መሰለሽ፣ በዚህም በኩል ወደ ሳሎን የሚወስድ ሌላ በር አለ። ይሄ በር ምንድነው? ሳሎን እንግዳ ሲመጣብን ትክክል ግዴታ ወደኛ ወደ ማስተሩ ወደ ልጆች ክፍል ሄዶ ሽንት ቤት መጠቀም አይጠበቅበትም። እዚሁ ጋር ራሱ አክሰስ አድርጎ ሽንት ቤቱን ከሳሎን ሳያልፍ መጠቀም ይችላል እንግዶቻችን ማለት ነው። ኖር ያለበት ነው የሚመስለው። ካቢኔት ሁሉ ነገር አድርጋችሁ ማስቀመጣችሁ ቤታቸው መጨረሻ ላይ ምን እንደሚመስል ጥያቄ አይሆንባቸው። ምን ከዚህም በላይ አሳምረው መስራት እንደሚችሉ ባለው ስፔስ ደግሞ መጠቀም እንዲችሉ ነው። አሁን የምታዩ የማስተር ቤድሩሞቻችን ናቸው። ይሄ እዚህ ጋር የውስጥ ሽንት ቤቱ በጣም ሰፊ የውስጥ ሽንት ቤት አለው። እዚህ ጋር የምታዩ ደግሞ ሰፊ የሆነ ማስተር ቤድሩም ነው። እንደምታየው በደንብ ሰፊ አልጋዎች፣ እዚህ ጋር ደግሞ ኪችን ካቢኔት እንዲህ ቢያደርጉ ድሬሲንግ ቴብል ያለውን ነገር እንዴት መጠቀም እንደሚቻል ያሳያል ማለት ነው። ትክክል። ይሄም ፉሊ ግላስድ ነው የሚሆነው ሙሉ ለሙሉ። አንደኛ ብርሃን ነው፣ ሁለተኛ ደግሞ የኛ እንዳልኩሽ ከአራዳ ፓርክ ፍሬንድሺፕ ፓርክ ሙሉ የሜክሲኮን እይታ ስላላቸው ያ ነገር ይሄ ከሳሎናቸው እንዲሁም ከማስተር ቤድሩማቸው ሆኖ በደንብ መመልከት ይችላሉ ማለት ነው። በጣም ጥሩ። ባኩ ራሱ እንዴት ጥንቅቅ ተደርጎ እንደተሰራ ነው በጣም የወደድኩት እና እቃዎቹ ፈርኒቸሮቹ የገጠማችሁት ነገር ሁሉ ቤት ነው የሚመስለው እና የፒያሳ ሳይታችሁ ቤት ሆኖ ሲያልቅ ደንበኞች ሲገቡበት ምን ያህል እንደሚያምር መገመት አይጠበቅባቸው። በአካል ያዩታል። እዛ ላይ ከባለ ስንት መኝታ ጀምሮ ነው ማግኘት ነው? አሁን የቤቶቻችን ላይ ከባለ 1 ጀምሮ በ49 ካሬ
ባለ 2 በ80 እና በ95 ካሬ፣ ባለ 3 ደግሞ ከ115 እና 130 ካሬ አማራጮች አሉ። በእነዚህ ያው አማራጮች መጠቀም ይችላሉ ማለት ነው። ያው ድርጅቱም ከዚህ በፊት ብዙ የሰራቸውን ፕሮጀክቶች ስላሉ ይሄም ሳይቱ ላይ በጣም ተሯርጦ እየሰራ ነው የሚገኘው። ያው ድርጅቱ ሜሪት ፕሮፐርቲስ መጀመሪያም ፕሮጀክቱ የነበረው ቤተል ሳይት ላይ ነው። ኦልሞስት ወደ 250 ቪላዎችን ሰርቶ አስረክቧል። እንደዚሁም ደግሞ በሁለተኛ ፕሮጀክት ደግሞ ከራማዳ ጀርባም እንደዚሁ ሚክስድ ዩዝ አፓርትመንት G+18 ኦልሬዲ ዛም አስረክቧል ማለት ነው። ይሄኛው እንደ ሶስተኛው ፕሮጀክቱ ነው። ያው ድርጅቱ ሜሪት ፕሮፐርቲስ በጣም ሰፊ ነው። ከጎኑ የሚያግዙት ብዙ ሲስተር ካምፓኒዎች አሉት። ለምሳሌ አማናፍ ፒፒአርን ብታውቂው፣ ይሄ አማናፍ ፒፒአር በኮንስትራክሽን ማቴሪያል በማምረት እና ኢምፖርት ኤክስፖርት በማድረግ ይታወቃል። እንደዚሁም ፎር ዩ ትሬዲንግ፣ አማና ኢምፖርት ኤክስፖርት፣ እንደዚሁም ደግሞ ታጠፍ ኮንስትራክሽን ኦልሞስት ከኛ ጋር ብዙ አመት በኮንስትራክሽናችን ሲሰራ የቆየ ካምፓኒ ነው። ይሄም ደግሞ ኮንስትራክሽን ላይ በጣም ኒት ሆኖ ጠንካራ ስራ ሜንሊ ደግሞ በፍጥነት እየሰራ ነው የሚገኘው ማለት ነው። እነዚህን ታቅፎ የመጣ ድርጅት ስለሆነ ምንም ያው ድርጅታችን ያው ከማስረከብ ከመስራት ወደኋላ አይልም ማለት ነው። ስለዚህ በግንባታ ፍጥነት እና ደግሞ በእምነት ምንም ሀሳብ አይግባቸው ነው ተመልካቾች። መልካም። እኔ በእርግጥ ዛሬ ፎከስ ማድረግ ፈልገው ሱቆቹ ላይ ነው። እንደው ይህን ቤት አይቶ ዋጋውን ማወቅ የማይፈልግ ተመልካች ያለ አይመስለኝም። የካሬ ዋጋቸው ስንት ነው እነዚህ ሳይት ላይ አሉ? የካሬም ዋጋቸውን ያለውን የሱቁንም ዲቴል እንደውም ከማናጀሪ ጋር አገናኝቼሽ በደንብ ዲቴል መረጃውን ይስጥሽ። በጣም ደስ ይለኛል። እንዴ ሰላም አረፍ። አመሰግናለሁ። ይቅርታ ከስተመር ጋር ሆኜ ትንሽ አስጠበቅኩሽ። ምንም ችግር የለም። እንኳን ደህና መጣሽ። ሰላም አለ። እንግዲህ ባልደረባ ስለ ሱቆቹ በተወሰነ የት እንዳሉ እስካሁን አልተናገርኩም ለተመልካቾች። እንዲሁም ደግሞ አሁን ባለንበት ቢሮአችሁ ላይ ስላለው ሳምፕል ሃውስ አውርተናል። ስለ ሜሪትም አውርተናል። ግን ስለ ዋጋ ዝርዝርና አከፋፈል ሂደት ከአንተ ጋር እንድናወራ ጋብዞኛልና እስኪ ስለ ዋጋዎቹ እንዲሁም ደግሞ ሱቆቹ አካባቢ ነው ያሉት የሚለውን ንገረኝ። አይ በጣም ቆንጆ። እንግዲህ ያው ብዙ ገለጻ ወስደሻል ብዬ አስባለሁ። እንደገና ያወጣነው ፓኬጅ ፐርፐዝሊ ደንበኛም እንዲጠቀም ስለሆነ እጅግ በአይነቱ ለየት ያለ ትልቅ ፓኬጅ የዲስካውንት ፓኬጅ አዘጋጅተናል። ለበዓል ቅናሽ አላወጣንም ነበርና ይሄኛውን አጋጣሚ እንደ ትልቅ አጋጣሚ መጠቀም ይቻላል። ስለዚህ እስከ ቤቱ ላይ ኦልሞስት 40% ቅናሽ አዘጋጅተናል። ሱቁ ላይም በተመሳሳይ አንድ ቤት ላይ 40% 100% ለሚከፍል 40% ቅናሽ እንሰጣለን። 60 ያ ማለት ቤቱን በ60% መውሰድ ይችላል እና ይሄ ጥሩ አጋጣሚ ነው ብዬ አስባለሁ። ሁለተኛ ሱቆቹ ላይ እንደዚሁ እስከ 20% የሚደርስ ቅናሽ አለ። አንደኛ አሁን እንደ ፕሮሞሽን ስለሆነ ለተወሰኑ ሱቆች ያወጣናቸው ሱቆች አሉ። የነዛም በቅናሽ ነው የወጡት። ፕላስ የቅናሽ ነው 20% ተጨማሪ ነው እና የሚሆነው የተሻለ ነገር አለን እውነት ለመናገር። ስለዚህ ሳይቱም ቆንጆ ፕሮግረስ እያደረገ ነው ያለው። 2 ብሎኮች ናቸው እዚህ ጋር ያሉት። እዛ ጋር ደግሞ ሱቆቹ G+4 ናቸው ያሉት። ቶሎ ነው የሚያልቀውና አሁን ራሱ ፉቲንግ እያወጣን ነው ከቁፋሮ አልፈን ማለት ነው። ለሽያጩን የሚያወጣ ነው አሁን ነው። ስለዚህ ከስተመሩም ተረጋግቶ በአንድ አመት የሚረከቡ ናቸው ሱቆቹ። G+4 ነው። ዘመናዊ ሞል ነው የሚሆነው። አካባቢው በጣም ቆንጆ ነው። የንግድ ማዕከል በሆነችው በመርካቶ ላይ ነው የከፈተው። ተክለ ሃይማኖት አደባባይ ላይ ያለው ቆንጆ ሱቅ ነው። ዋና መንገድ የያዘ ነው። አስፋልት ዳር ነው። ዋናው አስፋልት ዳር። ስለዚህ 4 መንገዶች ይሉታል። ዙሪያውን መንገድ ነው ያደረግንለት እና በዚህ ዋናው መንገዱ አለ ወደ ውስጥ የሚያስገባ። ወዴት ነው መንገዶቹ? ዋና መንገዱን የሚይዘው የሜክሲኮ መንገድ ነው አንዱ። ምናልባት ጋራጅ ህንጻን ካየሽው ከሱ ፊት ለፊት ያለ ሳይት ነው። ዋና መንገዱን የያዘ ማለት የሜክሲኮ ዋና መንገዱን የያዘ ነው። G+4 ነው እየገነባን ያለ ነው። እጅግ ዘመናዊ ህንጻ ነው። 2 ቤዝመንት አለ፣ መኪና ፓርኪንግ። ዋናው ነገር ደግሞ ካቶ ላይ ሁሉም ሰው ፓርኪንግ በጣም ይቸገራል እና ይሄኛው ግን 24 ሰዓት ሴኩሪቲ ያለው እንደገና ደግሞ ይሄን የአዲስ አበባ ልማትን ማዕከል ያደረገ። ምክንያቱም ሁሉም ሰው እዛ ላይ አሁን መርካቶ ላይ ስትገቢ መኪና ፓርኪንግ ትቸገሪያለሽ። በጣም ክራውድ ነው የሚሆነው። እውነት ለመናገር በቃ ከ100,000 በላይ ሰዎች ጎብኚዎች ይኖራሉ አይደል? ወደ 32,000 አካባቢ በጥናቱ መሰረት ግብይት ይካሄዳል እና አለ ሰርች ማድረግ ስለምትችይ
32,000 በላይ ግብይት ይካሄዳል። ከ100,000 በላይ ደግሞ ጎብኚዎች በየቀኑ ይጎበኙታልና መርካቶን ያው ከክፍለ ሀገር የመጣ ሰው ገብቶ ለመውጣት አስቸጋሪ ነው የሚሆንበት። ስለዚህ በየዕለቱ ነው ይሄ የንግድ እንቅስቃሴ ያለው። 6 ሊፍቶችን አድርገንለታል። እዛ ላይ 2 እስከሌተን አለ። እውነት ለመናገር ዘመናዊ ሞል የሚባል ነው። በጣም ጥሩ። እዚህ ይሄ ነው ያለው ነገር። ከነዛ የካሬዎችን ማወጣት ስናይ ከ11 ካሬ ጀምሮ በኔት ኤሪያ ነው የምንሸጠው። እኛ ለየት የሚያደርገው 11 ካሬ ነው፣ ግን የምትከፊበት የኮሪደር ምናምን ብለሽ የምትከፊበት ነገር የለውም። ስለዚህ ያም ለተወሰኑ ቤቶች የወጣ ነው። በኋላ ላይ ግን ያው ማስተካከላችን አይቀርም። ግን ይሄንን እድል የሚጠቀም ሰው ካለ 11 ካሬ ጀምሮ በኔት ኤሪያ በ16 ካሬ በ22 ካሬ እና በ32 ካሬ አማራጭ አለ። ግን ደግሞ ከዚህ የተሻለ እስከ 200 300 ወይም እስከ 1000 ካሬ የሚወስዱ ካሉ የተዘጋጀ ቦታ ማለት ትልቅ ኢንቨስት አድርጎ ለካፌም ለባንክም ለምንም የሚፈልግ ሰው ካለ እሱንም አመቻችተናል። የመጨረሻውን ፓርት ደግሞ ስቶር ብቻ ላይ ያደረግነው ይገርምሻል። G+4 አይደለ? 4ኛ ፍሎሩ ስቶር ብቻ። እዛ ላይ የሚጠቀመው ይችላል፣ ከሌላ ቦታ ሊመጣ ይችላል፣ ችግር የለውም። ግን ላይ የምንሸጠው ለስቶር ብቻ ነው። ይሄንም ታሳቢ ያደረገ ነውና አሁን ብዙ ጊዜ አይተሽ ከሆነ ስቶሩ ሌላ ቦታ ነው፣ ሱቃቸው ሌላ ቦታ ነው። ስለዚህ ማጓጓዙም ያን ኮስት ነው። ስለዚህ አንደኛ የመጀመሪያው እዛው ሲገዙ ስቶር መግዛት ይችላሉ። ሁለተኛ ደግሞ እዛው አካባቢ ያሉት በጣም ብዙ ሱቆች ስላሉ እዛው አካባቢ እዛ ስቶር ማድረግ ይችላሉ። ሴፍቲ ተጠብቆ ሴኩሪቲ ካሜራ 24 ሰዓት ይኖረዋል፣ ጥበቃለው። ስለዚህ ፓርኪንግ ከሳይ የሊፍቱን ብታየው ሰፊ ነው በጣም የቃ ሊፍቱ ማለት ነው። ስለዚህ ስቶሩን ስናደርግ ያንን ታሳቢ ያደረገ ስለነበረ በጣም ዘመናዊ እጅግ ዘመናዊ ሞል እየሰራን ነው። ያው እንግዲህ ሲያልቅ በደንብ የምናየው ይሆናል። በጣም ጥሩ። እስቲ ዋጋቸውን ሲመስለኝ ከእናንተ ሱቅ ሲገዙ የሚገዙት ሱቅ ብቻ አይደለም እንዳልከኝ ስቶርም ነው፣ ሌላ ደግሞ ኦልሬዲ ገበያውን ነው የሚሸጡላቸው። ምክንያቱም ያው መሀል መርካቶ ነው። ስለዚህ አነስተኛ ከነገበያ ነው። ሰው አነስተኛ ካሬ ጀምርልኝና ዋጋውን በስንት ብር ጀምሮ ከእናንተ መግዛት ይችላል? እሱ ቆንጆ ጥያቄ ነው። አሁን ለምሳሌ አሁን ቀድመው ለሚመጡ ለ5 ከስተመሮች የ20% ቅናሽ ነው ያላቸው። ይሄን ታሳቢ ይደረግ። አሁን ራሱ ከ2.2 ሚሊዮን ጀምሮ ሱቆች እየሸጥን ነው። ኔት ኤሪያ ነው እንዳልኩሽ፣ ቅድም እንደነገርኩሽ ከ2.2 ጀምሮ አለ። ግን በተለያዩ በፍሎራቸው የመጨመርና የመቀነስ ዲፔንድ ስለሚሆን ይሄኛውን አሁን የነገርሽው 3ኛ ፍሎር ያለ ነው፣ ከስቶሩ ዝቅ ብሎ ያለው ማለት ነው። ከዛ ግራውንድ ፍሎርም አለ። ግራውንድ ፍሎር አሁን አጠቃላይ ክፍያው ከ3.8 ሚሊዮን ጀምሮ እየሸጥን ነው። ግን የዛን 20% 11 ካሬዋ ማለት ነው 20% ቅናሽ ብናረግለት ወደ 3 ሚሊዮን ይወጣል በ20% ቅናሹ ማለት ነው። ስለዚህ ይሄኛውን አሁን ለሚመጡ እንደነገርኩሽ መጀመሪያ ለ5 ከስተመሮች 20% ነው ቅናሹ። 5 ላይ ከገዛ በኋላ ለምሳሌ 10 ደንበኛ ለ10 ቤቶች ነው ያወጣ ነው። 5ቱን ደግሞ ተቀጣይ የሚመጡ 5 ደንበኞች ደግሞ በ15% ቅናሽ። አክቹአሊ ይሄ መጀመሪያ ቅናሽ ስለሆነ ማለት ነው ለኔ ተመልካቾች ነው ወይስ ለማንኛውም ቀድሞ ይሄ። ስለዚህ እየሰጠ ያለው ለዚህ ፕሮግራሙ ምንም ችግር 10 ከስተመር አስተናግዳለሁ። 5ቱን በ20% ቅናሽ ዋጋው ምንም እየተናገርኩ ነው። 5ቱን ደግሞ በ15% ቅናሽ መስተናገድ ይችላሉ። ያው ያመጣጥ ልዩነት የሚያመጣ ከሆነ የ5% ዲፈረንስ ይኖራቸዋል ማለት ነው። ሰከንድ ፍሎር ላይ ለሚፈልግ አሁንም አጠቃላይ 3 ሚሊዮን ነው የሚሆነው። 3 ሚሊዮን 25,000 ብር ነው በኖርማሊ 11 ካሬ። ግን እነዚህ ካሬዎች በሙሉ ኔት ኤሪያ ናቸው። ሰው ኮንሲደር ማድረግ ያለበት አሁን ኮመን ኤሪያ ምናምን ተብሎ ሱቁ ያረፈበት ለምሳሌ 20 ካሬ ቢሆን ኔት ኤሪያ 11 ካሬ እንደዛ ሊከፍል ይችላል አይደል? ይሄ ግን ለከፈለበት ሙሉ ካሬውን የሚያገኝበት አጋጣሚ ነው ማለት ነው። ስለዚህ ለተወሰኑ ሱቆች እዚህ እንዳልኩሽ ለ10 ሱቆች የወጣ ነው በኔት ኤሪያ ነው የምንሸጠው። አንድ ሁለተኛ ደግሞ በቅናሽ ፓኬጅ ነው ያወጣናቸው። ሶስተኛ በ20% ቅናሽ አላቸው ማለት ነው ተጨማሪ ለሚከፍል 100% ለሚከፍል። ስለዚህ ለምሳሌ አሁን የሰርድ ፍሎር እና የግራውንዱን አየን አይደል? ፈርስት ፍሎር ላይ ነኝ። አሁን ፈርስት ፍሎር ላይ ያለው ዋጋ ይቅርታ እንግዲህ ያው እንትን እያየን ብንሰራ ለሰውም እንዲያዩት በዛው አቅማቸውን ማገናዝበው እንዲመጡ ስለምፈልግ ነው። ካልሆነ ደግሞ ሌላውን ክፍያ ለምሳሌ በ2.2 ሚሊዮን
በ7 ዙር ክፍያ በአንድ ዓመት ከ6 ወር ድረስ መክፈል ይችላሉ። ቅድመ ክፍያው ምን ያህል ይሆናል ማለት ነው? ቅድመ ክፍያው ስንት መሰለሽ? በኖርማል የሚከፍሉ ከሆነ 440 ሺህ ብር። ስለዚህ አሁን 440 ሺህ ብር ምንም ሊገዛ አይችልም ማለት እዚህ ጋር ግን አሴት መያዝ ይችላሉ። ይሄን የመሰለ ኦፖርቹኒቲ መያዝ ይችላሉ በ440 ሺህ ብር። የነገርከኝ ሙሉ ክፍያ ኢቭን መርካቶ ላይ የቁልፍ መሸጫ ዋጋ አሁን ላይ ያደረሰበት ይመስላል። እውነት ድርጅቱ እንዳለው በአንድ ዓመት ገንብቶ የሚያስረክባቸው ከሆነ 100% ለምን መሰለሽ አሁን እዚህ ጋር መታወቅ ያለበት አሁን መንግስት ምን ጀምሯል መሰለሽ ፕራይቬት ፐብሊክ ፓርትነርሺፕ ጀምሯል። ስለዚህ በዛ መሰረት 70-30 ጀምሯል። እሱም ያው ኢንቨስትመንት ይዟል ማለት ነው። ስለዚህ እኛ ከዛ 70-30ውን የወሰድነው በአንድ ዓመት ለማስረከብ እንደነገርኩሽ አሁን ዝም ብለን አጥረን ሳይሆን ኦልሬዲ ጀምሩትና ከጀመራችሁ በኋላ ነው ሽያጭ የምትለቁ ስለተባለ ቁፋሮ ጀምረን አሁን ፉቲንግ እያወጣን ነው። ያ ማለት ገና ከስተመሩ ሳይገዛ ኦልሞስት የተወሰነ እርምጃ ለመገንባት ግዴታ አለብን። እንደገና ደግሞ በዝግ አካውንት ነው የሚገባላቸው ብራቸው በሙሉ። ስለዚህ አሁን እንደ ድሮ መበላት ምናምን አይኖርም ማለት ነው። ስለዚህ በዝግ አካውንት ነው። እኛም ማንሰራው ከሆነ በላይላችን ላይ ሌላ ኮንትራክተር መጥቶ ብሩ እዛው ላይ ስላለ መስራት ይችላል። ሲያስገቡም በዛችሁ በሱቅ አካውንት ነው። የአፓርትመንቱና የሱቁ ራሱ ልዩነት አለው የሚገባበት። ለምን አሁን ባወጣው አዋጅ መሰረት ሁሉም ሪል ስቴቶች ሲገዙ የራሳቸው ዝግ አካውንት አስገብተው እዛ ላይ ነው። ስለዚህ ይሄን ይመስላል አጠቃላይ ዋጋዎቹ። ሰከንድ ፍሎር ላይ 2.4 ሚሊዮን ነው። ያኛው ሰርድ ፍሎር 2.2 ነበረ። ይሄኛው የ200 ሺህ ብር ጭማሪ ያለው ማለት ነው። ለምን ሰከንድ ፍሎር ላይ ስለሆነ ዳውን ፔመንቱ ወደ 774 ሺህ ብር አካባቢ ይሆናል ማለት ነው። ፈርስት ፍሎር ላይ እንደዚሁ 3 ሚሊዮን 25 ሺህ ብር ይሆናል። 11 ካሬዋ የቅድመ ክፍያዋ 97500 ብር ትሆናለች። ስለዚህ ይሄንን መያዝ ይችላሉ። ሁለተኛ ግን እንዳልኩሽ ቅድም ከፍ አድርገው የሚከፍሉ ከሆነ 100% የሚከፍሉ ከሆነ ይሄ ዋጋ በ20% ዳውን ያደርጋል። 80%ን ከፍለው መውሰድ ይችላሉ። በጣም ጥሩ ኦፈር ነው። ሱቆቹን ቅድም እንዳልከኝ ከፍ ያለ ካሬ መግዛት የሚፈልጉ ደንበኞች ሊኖሩ ይችላሉ እና ካሬ እስቲ ከ11 ካሬ ጀምሮ ከፍ ሲል ስንት ካሬ መግዛት የሚችሉት? የካሬ አማራጫችን 11 ካሬ አለ፣ 16 ካሬ አለ፣ 22 ካሬ አለ፣ 32 ካሬ አለ። ይሄ ኔት ኤሪያ ነው። ሁሉም የተጠቀሱት ኔት ኤሪያ ናቸው። ግን ደግሞ ከፍ ብሎ ለካፌ፣ ለባንክ፣ ለተለያየ ፐርፐዝ የሚውል ግን ሰፋ ያለ ካሬ ከሆነ የተዘጋጃለ እሱን መውሰድ ይችላሉ። እሱን ለትልልቅ ካምፓኒዎች ብለን ሆልድ ያደርገዋል። ኦፕሽን አላቸው። እስከ 400 ካሬ አለ፣ 1200 ካሬ አለ። ሰፋፊ ናቸው። ይሄኛውን ከሸን በኋላ ያኛውን እንደዚህ ትልልቅ ካምፓኒዎችን ለመጋበዝ ነው አስተበን ያዝነው። እዚህ ውስጥ ከተመልካቹ ደግሞ እንደዚህ አይነት ነገር ኢንተረስት ያለው ሰው ካለ ያንን ሆልድ የተደረገው መልቀቅ እንችላለን። ስለዚህ የዋጋውም በዚሁ ፕሮፖርሽን ማውጣት እንችላለን። ምንም ችግር የለውም። በመግቢያም ለተመልካቾች እየነገርኩ ነበር። ወደ እናንተ ብቅ ያልኩት 20% ቅናሽ አለ የሚል ዜና ሰምቼ ነው። 20% ቅናሹ የቱ ላይ ነው? አንደኛ ለ5 ሰዎች ወይም ለ5 ደንበኞች ቅድሜ 20% አለ። ቀጣይ ለሚመጡት ደግሞ ለ5ቱ 15% ይሆናል። በግሩፕ ደግሞ ሊገዙ የሚመጡ ሰዎች ካሉ 3-4 ነው ሌላ ስፔሻል ዲስካውንት አለ። አሁን ካለው ፕራይስ ወይም አሁን ካለው ዲስካውንት ሌላ ኦፈር እንሰጣለን። እሱን መጥቶ መነጋገር ኔጎሺዬት ማድረግ ይቻላል። ስለዚህ ይሄም ኦፕን ነው፣ መጥቶ መነጋገር ይቻላል። ግን ከ3 እና ከ4 በላይ ከሆኑ ምናልባት ቤተሰማማቾች ከሆኑ ወይም አንድ ላይ መስራት የሚፈልጉ ከሆነ ከፍ ያለ ካሬም ከፈለጉ በዚሁም ሆኖ ችግር የለውም። የስፔሻል ዲስካውንት ይኖራቸዋል። እንግዲህ እንዲመጡ ተመልካቾች ይህን እድል እንዲጠቀሙ መልክቴ ነው። ከዛ ባለፈ ይህንን የመሰለ ቤት ቅድም ባልደረባ ሳይቶኛል። እነዚህ ቤቶች ላይ ኢንቨስት ማድረግ የሚፈልጉ ተመልካቾች ካሉ በእርግጥ ለሱቁን የመጣሁት ግን በዛው የተወሰነ የዋጋ ዝርዝር እውነት ለመናገር እዚህ ቤቶቹ እንኳን ኦልሞስት የተወሰኑ ቤቶች ብቻ ናቸው የቀሩት። ቀድመን ነው የሽጠን የጨረስነው። ፕሮግረሱም ጥሩ እየሄደ ነው። ሰከንድ ፔመንት እየተጠየቁ ነው። ኦልሞስት ከጀመርን 4 ወር 18 ቀን ምናምን እንደዛ ነው። ኦልሞስት 5 ወር ብለሽ ያዙ እና አሁን ሰከንድ ዙር እየጠየቅን ነው። የተሰራው ፕሮግረሱም ቆንጆ ነው። እንዳልኩሽ ትንሽ ህንፃ ነው ያለው። 2 ህንፃ ነው። 2 ህንፃ ለመስራት የ3 ዓመት የውል ገደብ ነው የሰጠነው። ስለዚህ አሁን ጥሩ ፕሮግረስ እየሄደ ነው። ሁለተኛ ስላብ ከፋውንዴሽን ወጥተን ሁለተኛ ስላብ በዚህ ወር ውስጥ ስላብ እየሞላን ነው። ለዚህም እንግዲህ የገዙ ከስተመሮች የሚከታተሉ ካለ በደስታ ነውና በእኛ ዌብሳይትም እንለቃለን ፕሮግረሱን። እንዳልኩሽ በልኪ ፕሮጀክት ካላሽ ታስረክቢውን ያህል መርጠሽ እስከሰራሽ ድረስ ቶሎ ቶሎ እየሰራሽ መሄድ ትችላለሽ እና
ያን ያለው በጣም ዋጋቸው ከባለ አንድ መኝታ ጀምሮ ነው። ባለ አንድ መኝታ 49 ካሬ አለ። ባለ ሁለት መኝታ 80 እና 95 ካሬ ይኖረናል። ቤቱ ላይ ለዚህ ፕሮግራም እስከ 40% ቅናሽ ይሰጣቸዋል። ከአንድ ቤት ላይ ቅድም እንደነገርኩሽ 60%ቱን ኦልሞስት ወደ 5 ሚሊዮን ይሆናል። ለ10 ቤቶች ነው። አሁንም የመጀመሪያ የሚመጡት 40% ይሰጣሉ። ቀጣይ የሚመጡ 35% ይሰጣሉ። ከዛ በኋላ ኖርማሊ ሜሪ ፕሮፐርቲስ ሸጠው እንደነበረ ደንበኞችም እንደሚያውቁት 70-30 ይቀጥላል ማለት ነው። ይሄኛውን 40% የሰጠዎች ላንቺ ነው። እዚህ 40% የሚከፍል 100% የሚከፍል 40% ይሰጣዋል። እዚህ ጋር ከስተመር ሲመጣ ፈርስት ካም ፈርስት ሰርቭ ነው። እኛ ጋር መጀመሪያ ይመጣ መጀመሪያ ያገኛል። ኮታው እንደሞላ ራሱ ሲስተሙ ስለሚያግድ በዛ መሰረት ነው የምናስተናግደው። ይሄን ከስተመሮቹ አንደርስታንድ ያደርጉት ፈልጋለሁ። ምክንያቱም አንዳንዴ እንደዚህ አይነት ዲስካውንት ሲወጣ የመጨረሻውም ሰው መጥቶ የመጀመሪያውን ዲስካውንት መጠቀም ስለሚፈልግ በቃ ከዛሬ ጀምሮ እናንተ በምትለቁበት ሰዓት ያለውን ሰዓት ይዞ ቶሎ ብሎ ጀምሮ መልቶ መዋል ይችላል። በቃ ስለዚህ ሲሞላም እንናገራለን። በሶስተኛ ነህ አራተኛ ነህ እያልን ሲገዛም የቤቱን እንዲያሳየን ስለምንሄድ ችግር የለውም። የሚያሻማ ነገር ሲስተም ስለዘረጋ ምንም ችግር የለውም በዚህ በኩል። በጣም ጥሩ። ለተመልካቾች አሁን ነው ፋሲካ ይመስለኛል 5 ሚሊዮን ብር ቀን ለፋሲካ ያላወጣነው ዲስካውንት ነው ያወጣና ካሳ ነው ያለውና ስለዚህ እኔም ባይዜ ካሳ ነኝ። ስለዚህ ልክሳቸው አንቺ ቤተሰቦች ሊካሱ ነው ማለት ነው። ስለዚህ ዋጋውን ግን ብናቀለው ስንት ነው? ዋጋው 6 ሚሊዮን 100 ሺህ ብር ጀምሮ ነው ያለው። ግን እንዳልኩሽ አሁን 100% ለሚከፍሉ የመጀመሪያዎቹ 5 ከስተመሮች የ49 ካሬው እስከ 3.6 ሚሊዮን ነው። 80 ካሬው እስከ 6.5 ይሆናል። በኖርማል ለሚከፍሉ 10 ሚሊዮን ብር ነው የነበረው። 4 ሚሊዮን ብር ቅናሽ አለ ማለት ነው። ከባለ 3ቱ ላይ እንደዚህ እያለ ይቀጥላል። ስለዚህ የባለ አንዱና የባለ ሁለቱ ኢቭን ከባለ አንዱ ላይ ስንታገኝ ከ6.1 ላይ ወደ 3.6 ማለት ወደ 2 ሚሊዮን 500 ሺህ ብር አካባቢ ቅናሽ አላቸው። የባለ ሁለት መኝታው 80 ካሬ ላይ 4 ሚሊዮን ቅናሽ አላቸው። 10 ሚሊዮን የነበረው 6 ሚሊዮን መግዛት ይችላሉ። 40%ቱን ኦልሬዲ ስለሚነሳላቸው ደሞኛ ባተቀንሶ ምናምን እንደዚህ ምናምን አለ ሲቀነስ 40% ወይም ሲባዛ በ60% አድርጎ ነው የሚከፍለው። ያው ደንበኞች ካሁን በፊት የገዙ 70-30 ላይ ያውቁታል። ሲባዛ በ7% አድርጎ ስለሚከፍሉ ማለት ነው። አሁን የጨመርነው ለተወሰኑ ቤቶች ለ10 ቤቶች ብቻ ይሄ ነው። ዛሬ እንግዲህ በጣም ጥሩ መረጃ ለተመልካቾች ያደረስኩ ይመስለኛል። ሱቅም ለሚፈልግ መኖሪያ ቤቱን እዚሁ ፒያሳ ላይ አድርጎ ቅርብ ደግሞ እዚህ መርካቶ ሱቁን አድርጎ እንዲሁም ደግሞ ለሪሴል ቫልዩ የሚፈልገው ከሆነ የመርካቶም ሆነ ፒያሳ በጣም ወሳኝ ቦታ ላይ ነው እየገነባችሁ ያላችሁት። ለዛ እንዲጠቀሙበት መልክቴ ነው። ጊዜን ስለሰጠኝ በዚህ አንድ ነገር የምጠይቅሽ ሳይቱን ገብተሽ አይተሽዋል? እዚህ ያለው ሳምፕላውሱን ይሄ ነው። ከዛ ሳይቱን ራሱን አክቹዋሊ ሳይት በዚህ በኩል ፍሬንድሺፕ ፓርክ ነው ያለው። በዚህ በፊት ለፊቱ በኩል ደግሞ አራዳ ፓርክ ነው ያለው እና በጣም የሚያምር እይታ ነው ያለው። አሁን ደግሞ በቅርቡ የለቀቅነው ብሎክ አለ ፓኖራሚክ ብሎክ የሚባል እንደነገርኩሽ 3 ብሎኮች ናቸው ያሉት። አጠቃላይ ካሬው 5600 አካባቢ ካሬ ነው። 3 ብሎኮችን ብቻ ነው የምንገነባው። 2 ብሎኮች ቀድሞ የወጡ ስለሆኑ እና ኤቢሲዲ ያልናቸው በሚያዩት በእይታቸው ነው እንጂ አክቹአሊ 2 ብሎኮች ናቸው። ያኛው ደግሞ ፓኖራሚኩ 3ኛ ብሎክ ነው። ስለዚህ ይህን እድል መጠቀም ይችላሉ። ኦልሞስት ይሄኛውን ሽጠን ስለጨረስን ተወሰኑ ቤቶች ስለሆኑ ቤቱ ላይ ሱቆቹ ላይ ግን ገናውን እየጀመርን ነው። መርጦ መያዝ ይቻላል። ባይዚ ዋናው አድቫንቴጁ ቀድሞ መምጣቱ ከዲስካውንት በተጨማሪ ቦታ መርጠሽ አምጥቻ እንግዲህ ቀድሞ እንዳልከኝ ቅናሹንም እንዲሁም ደግሞ የሚመርጡት ፍሎር ላይ የፈለጉት ሱቅ ከእናንተ መጥተው እንዲገበኙ መልክቴ ነው። ጊዜ ስለሰጠኝ በጣም ነው የማመሰግነው። ከመኖሪያ ቤት ከአንድ ቤት ላይ እስከ 5 ሚሊዮን ብር ነው ቅናሽ ቀድሞ ለሚመጣ የሰጠኸኝ ኦፈር። እንዲሁም ከሱቅ ላይ የሰጠው ኦፈር ቀላል የሚባል አይደለም። ቦታውን ጥሩ ነው። ለዛ እንዲጠቀሙበት መልክቴ ነው። በጣም ነው የማመሰግነው። ቆንጆ መረጃ ነው ዛሬ ያደረሳችሁልኝ። ይቅናችሁ። መልካም ቀን። እሺ ተጠቀሙበት።